በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ ለአቡነ እስትንፋሰ ክርስቶስ ወርሃዊ መታሰቢያ በዓል በሰላም በጤና አደረሳችሁ አደረሰን። አሜን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ ይክበር ይመስገን። ዛሬ ጻድቁ እስትንፋሰ ክርስቶስ ናቸው። የእነሱን ደግሞ ታውቃላችሁ። በጻድቁ ዕለት የተሰጣቸውን ቃል ኪዳን ሁላችንም እናውቃለን እና ብዙ ጊዜ ዝክር ሲኖር በጻድቁ ዕለት ነው የማደርግላቸው። ምክንያቱም ጻድቁ በየቀኑ ከ1000 ነፍሳት ድረስ ክርስቶስ እንደሚያወጣላቸው ቃል ኪዳን ስላላቸው ስለገባላቸው መድኃኔዓለም ያን ቃል ኪዳን በማሰብ ስማቸውን በቅዳሴ ላይ በማስጠራት እንዲሁም ደግሞ በዝክሩም ላይ እንደዛ እንዲያደርጉ እነሱ ዘክሪልን የተራባብልልን ብለው ሲሰጡኝ እኔ ደግሞ ወደ 9 ናቸው። የሚገርማችሁ ወደ 4500 ከፍዬ ነፍስ ይማር እንዲባሉ እንዲሁም ደግሞ ወደ ምን ልበላችሁ ከ600 በላይ እስከ 1000 በሚሆን በጣም ደስ በሚል ወደ 120 እንጀራ ተርፎን ወጥ በባሊ ተርፎን ለራት ይሆነናል እግዚአብሔር ይስጥልን ብለው በጣም ተመስግነው የመጡበት ዘካሪ በጠቅላላ ነፍስ ይማርም ተብለው የመጡበት ዝክር ነው። ከዚህ በመቀጠል ዝክሩ እናያለን። እነማን ናቸው የሚለውን ወልደ ሊባኖስ እህቴ እንዲሁም ወለተ ጊዮርጊስ በአንድ ላይ ነው። የነሱ 15000 ብር ነው። ስህነ ማርያም 10870 ብር፣ ፋንታነሽ 4000 ብር። ፋንታነሽ የዓለም ስሟ ነው፣ የክርስትና ስሟ ስለማታውቀው ነው ልጇ። ወለተ መድህንና ገብረ ህይወት የነሱ ደግሞ ብላ 4500 ብር። አንድ እህቴ በእነሱ ስም ነፍስ ይማር በይልኝ ብላለች። አልማዝና እቁባ ገርግሽ። ይህን ስም እኔ ራሱ ለካህናቸው ስነግራቸው እዛ መቄዶንያ ሊጠሩት አልቻሉም፣ ከብዷቸው ማለት ነው። እና እኔም በግድ ነበር የጻፍኩት ከሷ ተቀብዬ። እቁባ ገርግሽ ነው የሚለው። የእሷ ደግሞ 6000 ብር ለሁለቱም ለአልማዝና ለእቁባ ገርግሽ ማለት ነው። አንድ አባታችን ደግሞ ግርማ የሚባሉ አባታችን ይሄ ሁሉ ነፍስ ይማር ክርስትና ስም ስለረሱ ወይም ስለማያውቁ ነው። የእሷ ደግሞ 15000 ብር ነው። ይህ ጠቅላላ እንግዲህ ከዚህ በመቀጠል ታውታላችሁ ምን ያህል ሰው እንደመገበ እንዴት ደስ እንዳላቸው። እኛም ደስ ብሎን እግዚአብሔርን አመስግነን ነፍስ ይማር ብለን በቅዳሴም ላይ ስማቸው ተነስቶ እንዲሁም ደግሞ የኔ ቤቴዎች ጋር ወይም ደግሞ ከአቅመ ደካሞች ጋር እንደዚህ ለነሱ ለተራባ በልቶ መመረቅ ማለት ትልቅ ነገር ነው። ባወጣችሁ እጥፍ ድርብ አድርጎ የተካላችሁ ለዘከራችሁ መድኃኔዓለም የነፍስ ዋጋ ያደርግላችሁ። እንዲሁም ደግሞ የሞቱትንም ነፍስ ይማር ብለናል። ትልቅ መባረክ ነው። እናትና አባት እንደዚህ ማስባል። ቀጣይ ወደ ዝክሩ። እንዴት አደራችሁ? እግዚአብሔር ይመስገን። ዛሬ ጻድቁ እስትንፋሰ ክርስቶስ ናቸው። ነፍስ ይማራለን። ድንች ብዛት ነው የሚያስፈልገው፣ ያንሳል። ሽንኩርትና ድንች ያንሳል። እኔ ትናንት አልገባሁም ነበረ ስለቆረብኩኝ፣ እነሱ ነበር የሰሩት። ያው እንዴ ስራ ጀመረናል። የራት ፕሮግራም ነው። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያቆይልን፣ ያኑርልን፣ የሞቱትን ነፍስ ይማርልን። ዛሬ ሰኞ ነው። ለተሰኞ አሃዱ ብለን ጀመርን የአብይ ጾምን። እንግዲህ ይህን ጾም የበረከት የሰላም ያድርግልን። መብርሃን ረድታን፣ ድንግል ማርያም አግዛን፣ ጾሙን በሰላም እንድንፈጽመው ትልቅ በረከት የምናገኝበት፣ ዲያብሎስን ድል የምንነሳበት፣ እኛ መንግስቱን የምንወርስበት፣ እኛ ነፍሳችን በርትታ በጽድቅ ወይም በመልካም ስራ ተሳትፋ ጾሙንም ስደቱንም በረከቱንም አስራቱንም አወተን የበረከቱ ተሳታፊ እንድንሆን እግዚአብሔር ያግዘን። እንግዲህ ያው አሃዱ ብለን ልንጀምር ነው። ገና ብዙ ጭማሪ ያስፈልጋል። ያው እነሱ ስታዩት መገመት ላይ ይከብዳሉ። ምክንያቱም እኔ ረጅም ዓመት ምግቡ ላይ ስለኖርኩኝ ግምት ላይ ጎበዝ ነኝ። እንዲህ ስኛው አይደለም አሰድ። የወዳዴ ጾም ሲመጣ ደስ የሚለው ነገር በእንዲህ አይነት ዝክር መሆኑ ነው። ከስጋ እኮ ያስመርጣል። ብዙ ይሄ ነገር እንትን እንዳይልብሽ፣ ምስሩ አንዱ ጋር እንዳይሆንብሽ። ምስሩ አካክታ አድርጊዋለሽ። አቀላጣ ደግሞ ደህና አቀላጥፈሽዋል። ቂጡ አንድ ጋር ምስሩ እንዳይሆን። ይሄ ጎመን ገና ይቀረዋል። አረንጓዴው ጎመን በጣም ነው የሚያምረው። አይዝማ እንደቀደም ደግሞ ምስር ቁጭ ብሎ ነው። እስኪ እንደሰደባልቂ እና የነፍስ ይማር ነው ሁሉ። ይሄንን ታቀላጣጥፊያለሽ ቡዜ። ጫውን ግን በደንብ እየቀመስሽ ስለሆነ ነው። ይሄን ይመስላል እንግዲህ። ጎመን አለው፣ አረንጓዴ ጎመን
ከዚህ ቀጥሎ የሚገባ ምስር እንዲህ ይመስላል። ቀጣይ ወደ መቄዶንያ ጎመን አለን። ይሄ ጎመን ገና ይጨመርበታል። እንዴት እንደሚጣፍጥ አታውቁም። እሺ ይሄ ቃሪያ ይገባበታል። ከዚያ በቃ ሁሉም ቅልቅል ስለሆነ እንዴት እንደሚጥም ጥፍጥ ብሎ እርቦም ስለሚበላ ጾም ላይ ጥፍጥ ብሎ ይበላል። ምንድን ነው? አንድ ሺህ ብር ከሰጡት 1000 ይበቃል። አሁን መሰለህ ያው ወደ አባ ይደርስ ማለት ነው። ይበቃል። وين بس أنت ترقق
ወትንነሳ አባቶቻችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአመነ ወይትማሐፀን ከደቀ ሰይጣን በቅድመ ዛቲ እመ ቅድስት ቤተክርስቲያን እንተ ይእቲ ስመ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦን ንሴብሐከ ንባርከከ እግዚኦን ታምነከ ንስእለከ እግዚኦን አስተውቅዓከ ንገኒ ለከ እግዚኦን ትቀነ ለስመከ ቅዱስ ንሰግድ ለከ ወዘለከ ይሰግድ ኩሉ ወለከ ይትቀነ ኩሉ ልሳን አንተ ውእቱ አምላከ ማለት ወግዚአ ጋይስቶ ንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንጽሕ ወአከንነ በከመ መሐረነ ቅዱስ ወልደከ እንዘ ይብል አንተ ሞት ሰብሖት ጸልዩ ከመ ዝበሉ ሰላም ለኪ እንዘ ንሰግድ ለኪ ማርያም እምነ ናስተበቅዓኪ ማርዌን አወይ ከማይጸነ በኪ በእንታና እምዬ ወኢያቄም አወይ ማኅበረነ ይሁን ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነስእለ እግዚአብሔር ወተታሰይ መንፈሴ በአምላኬ መድኃኒየ እስመ እኔ ሕማማ ላበቱ ናሁ በዚያስ ያስተበጽኦን የኩሉ ትውልድ እስመ ገብረ ሪት ኃይለ አብያት ወቅዱስ ሞሳልነቱ ለላ ይፈርሁ ወገብረ ኃይለ መዝራዕት ወጥረውም ሊያቆን ሰቶም ላየላል መማበርቲሆም አበው ለተጣን ዋስቆም በረከቱ ለዋን ወፈኖ ራቆም ለወላል ወተወኮለ እስራኤል ኩሌ ወተዘከረ ሳይሎ ዘይበሎም ለአበዊነ ለአብርሃም ወለዘርስ ከራለም ጸሎታ ለማርያም ወስዕለታ ያድነን ማተወልዳ ጸሎታ ለማርያም ወስዕለታ ለሕዝበ ክርስቲያን ይቀርቦም ማተወልዳ ጸሎታ ለማርያም ወስዕለታ ለነፍሳተ ሙታን ያድነን ማተወልዳ ጸሎታ ለማርያም ወስዕለታ ለወልደ ሊባኖስ ያድነን ማተወልዳ ጸሎታ ለማርያም ወስዕለታ ለወለተ ጊዮርጊስ ያድነን ማተወልዳ ጸሎታ ለማርያም ወስዕለታ ለስምነ ማርያም ያድነን ማተወልዳ ጸሎታ ለማርያም ወስዕለታ ለወለተ መድኅን ያድኅና ማተወልዳ ጸሎታ ለማርያም ወስዕለታ ለገብረ ሕይወት ያድኅና ማተወልዳ ጸሎታ ለማርያም ወስዕለታ ለፋንታነስ የቀባ ማተወልዳ ጸሎታ ለማርያም ወስዕለታ አልባዝን ከነ ክርስትና ስማቸውን ይቀባ ማተወልዳ ጸሎታ ለማርያም ወስዕለታ ለቆያ ጊዮርጊስ ይቀባ ማተወልዳ ጸሎታ ለማርያም ወስዕለታ ለገብረ ግርማ ቀቦ ማተወልዳ ጸሎታ ለማርያም ወስዕለታ ለአግብርታ ወላይማታ ተኮነነ ወልታ እመቤታችን ጣዕሟን በአንደበታችን ፍቅሯን በልባችን ታሳድርብን። የሞቱትን ነፍስ ይማርልን፣ ያሉትን በሕይወተ ሥጋ ይጠብቅልን። አምላካችን ጾሙን አስፈጽሞ ለብርሃነ ትንሣኤ በሰላም ያደርሰን። ነፍሳተ ሙታንን ይማርልን። በጸሎታችሁ አስቡን እያላችሁ በምክንያት የምታበሉን የምትረዱን ምእመናን ሁሉ አምላካችን አይርሳብን። አምላካችን የምንበላውን ከስጋችን የምንጠጣውን ከደማችን ያዋውድልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። ቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን አስተስርይልን ዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ይሬስየኒ ይሬስክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ ቅድስት ድንግል ማርያም ብሎ አምላካችን በደላችን ይቅር እንዲለን በእንተ ማርያም እንበል ከማሁ መሐረነ ክርስቶስ። በእውቀት ባለ እውቀት በሰራነው ኃጢአት አምላካችን መድኃኔዓለም ኢየሱስ ክርስቶስ ፈጣሪያችን ይቅር ይበለን። ነፍስ ይማር፣ ነፍስ ይማርልን፣ ነፍስ ይማር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
በስመ አብ በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ እግዚአብሔር ሰላም ነው። እመቤታችን የልባችሁን ዓለም ታጠንላችሁ። እንግዲህ ዛሬ በዛሬው ዕለት ነፍስ ይማር ያላችሁ አረጋውያን አንድም የጾም መጀመሪያ ነው። እንግዲህ ትልቁ ጾም ከሰባቱ አጽዋማት አንዱ ትልቁ ሁዳዴ ጾም ይባላል። በገጠር ሁዳዴ ጾም ማለት ሁዳዴ ማለት በሶስት ድርሻ ይመሰላል። ሁዳዴ ማለት የንጉሥ እርሻ ማለት ነው። የንጉሥ እርሻ ሁሉ ሰው የሚረባረብበት ሁዳዴ ጾም ማለት የክርስቶስ የንጉሥ ጾም ማለት ነውና መድኃኒዓለም ኢየሱስ ክርስቶስ ንጉሣችን የጾመው ጾም ማለት ነው። አንድም ሁዳዴ ማለት
በእርሻ በሰፊ እርሻ ይመሰላል። ሰፊ እርሻ ብዙ ምርት እንደሚያመርት ብዙ ዋጋ እንዳለው ይህ ጾም ደግሞ ጽመት ዋጋ እንዳለውና ጽመት በረከት እንዳለው አሁን ስለዚህ ጾማችን እየጾም ሕዝበ ክርስቲያንን የሚያበሩ የሚያጠጡን ክርስቲያኖች ሆነንም አስራት በኩራታቸውን እየቀበሉ 5 ጾሞች እንጾማለን። 55 ጾሞች የምንጾማቸው ቅዳሜና እሑድ አይቆጠርም። ከ55 ቀን 15 ቀን እሑድና ቅዳሜ ይገኛሉ ማለት ነው። ከ55 ቀን እሑድና ቅዳሜ በጠዋት ስለሚበላ ጾም ስለሌለ እነዚህ ሊቃውንት ተመራምረው እነዚህ እሑድና ቅዳሜ አይቆጠሩም። ከ55 ቀን 15 ቀን ሲነሳ 40 ቀን ማለት ነው። ስለዚህ 40 ቀን ጌታችን በዚህ በጾማችን በዚህ እናሳስባለን ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ 40 ሌሊትና 40 ቀን ሳይበላ ሳይጠጣ ጾሟል። እኛ ደግሞ እሑድና ቅዳሜ በ55 ቀን ውስጥ እሑድና ቅዳሜ 15 ቀን ይሆናሉ። ሲቆጠሩ 15 ቀን ይሆናሉ። እነዚህ እሑድና ቅዳሜ 15 ስናነሳ 55 ቀን 40 ቀን ይሆናል ማለት ነው። 40 ቀን ይላል። ስለዚህ አንዳንዶቹ ያልገባቸው ክርስትና ሃይማኖት ያልገባቸው ክርስቶስ 40 ቀን የጾመ እናንተ 55 ቀን በብዙ ችግር ሊወጡ ሃይማኖታቸው የተሸጋገሩ ሰዎች ወንድሞቻችን ይገኙበታል ማለት ነው። ስለዚህ ስላልገባቸው ነው። እኛ የምንቆመው 40 ቀንና 40 ሌሊት ነው። ቀይ ሳይገባ አንድ ዮሐንስ ቀይ ሳይገባ 55 ቀን እሑድና ቅዳሜ ከ55 ቀን ሲቆጠሩ 15 ይሆናሉ። 15 ከ55 ወደ 15 ሲነሳ 40 ቀን ይቀራል። 40 ቀን ስለዚህ ጾማችን እያስተዋስን የንስሐ ገብተን የምንጸጸትበት የምናለቅስበት እንግዲህ ጠሩ ስትበላ ስትጠጣ ቆይተናል። አሁን ደግሞ የነፍሳችን ክፍል ነው። ነፍሳችን ከእግዚአብሔር ጋር የምትታረቅበት፣ ነፍሳችን ከእግዚአብሔር ጋር የምትነጋገርበት አባቶቻችን ስርዓት የሰሩትን ጾም መጾም የሰው ልጅ የኔ ነው ልዩ ትእዛዝ ነው። ቀይ ሳይገባ መጸለይ ያስፈልጋል ማለት ነው። ስለዚህ መድኃኒዓለም ኢየሱስ ክርስቶስ ሞት ሰው ካልሞተ ከክርስቶስ ጋር መገናኘት አይገኝማቸው። ሞት ሰው ካልሞተ ሕያዋን መሆን አይችልም። ከሞተ በኋላ ነው ሕያዋን የሚሆን ማለት ነው። ስለዚህ አንድ ሰው ወደ ክርስቶስ የሚሄደው ከሞተ በኋላ ካልሞተ ውጤቱ የሚታየው በዚህ ዓለም የሰራው ስራ አንድ ቀይ የሌለው ተለይ አንድ ቀይ የሌለው እንደዚህ አይነት ትእዛዝ የኛ
ስለዚህ ያላችሁበት ቦታ ቀስቅሶ ወጥታችሁ ተርፋችሁ ሳይሆን የገንዘባችሁ አስራት አይቀምሱም። አሁን ጾም ያውን ስለበላ ነት ወሰን ማህለቅት የሌለህ ንጉሥ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን ዕለትና ሰዓት ባርከ ቀድሰ እዚህ ሰዓት ስላደረሰን ክብር ምስጋና ላንተ ይገባል። ክብር ምስጋና የሚገባ ንጉሥ አንተ ነህና ዛሬ በዛሬው ዕለት ዝክር ብዙ ናቸው። ሁሉንም ነፍስ ይማርካሉ። ብዙ ነው። እሺ የሞቱትን ነፍሳቸውን በነ አብርሃም በነ ይስሐቅ በነ ያዕቆብ አጠገብ ያሳርፍልን። እግዚአብሔር ይባርካቸው ይቀድሳቸው። ያሉትንም ረዘም ያለ ዕድሜ ከጤንነት ጋር ያድላቸው። ታላቁ ንጉሥ መድኃኔዓለም ክርስቶስ እግዚአብሔር ይስጣችሁ፣ እግዚአብሔር ይባርካችሁ። እዚህ ቤት 8500 ሕዝብ በላይ የሚያስተዳድር በአንድ ሰው ትከሻ እግዚአብሔር በመረጠው
ከእናት ከአባቱ ሲወጣ እግዚአብሔር መርጦት ነው እንጂ ይህንን የሚያደርግ ሰው ቤትም አልሰማንም አልሰማሁም። እኔም በእድሜ ሙሉ እግዚአብሔር እሱንም ጤንነቱን ባለቤቱንም ጤንነቷን ያድልልን፣ ረዘም ያለ እድሜ ከነ ቤተሰባቸው ያድላቸው እንላለን። እርስዎንም እህታችንን ረዘም ያለ እድሜ ከጤንነት ጋር ያድሎት፣ እመብርሃን ትጠብቆት፣ እመብርሃን ቤቶች ትሙላለው። እመብርሃን ይዘው ለምኑ ፈጣሪ። እሷን የመድኃኔ ማደሪያ መለኮት ናት። የመድኃኔዓለም ማደሪያው ናትና እሷ ያለችውም ደግሞ እሱ ከተፍ ነው የሚለው ያደርገዋል። እሷም ታደርገዋለች፣ እሱም ያደርጋል። እግዚአብሔር ጠብቃችሁ፣ እመብርሃን ቤታችሁ ትሙላላችሁ። በሰላም በጤና ይህንን ጾም አሳልፎ ወልደ እግዚአብሔር ለብርሃነ ትንሣኤው እንዲያበቃን መልካም ፈቃዱ ይሁንልን። እግዚአብሔር ይስጥልን። በሰላም ጊዜ ተገኝታችሁ የምትመግቡ የምታበሉ የምታጠጡ እነዚህ ቅዱሳን ወገኖቻችን የተባረኩ የተቀደሱ በእውነቱ ብዙ ጊዜ ነው ቁርስ፣ ምሳ፣ እራት አድርገው የሚመግቡ ለእኛ የሚያስቡ ሰዎች ናቸውና እግዚአብሔር አምላክ ይባርካቸው። እግዚአብሔር አምላክ ከክፉ ይጠብቃቸው። ባወጡበት ደግሞ እግዚአብሔር እጥፍ ድርብ አድርጎ ይተካላቸው። ሰላሙን ይስጣቸው። ዘራቸው ይባረክ። በሄዱበት ሁሉ የእግዚአብሔር ረድኤት በረከት አይለያቸው። መልካሙን ነገር ሁሉ ያደርግላቸው። እነዚህም ደግሞ እርግጠኛ ነኝ እኛ እንዲመግቡ ከተለያየ ቦታ ስፖንሰር የሚያደርጓቸው ወይም ደግሞ የሚያስተባብሯቸው ሰዎች እዚህ ባይኖሩም በመንፈስና በሀሳብ ከኛ ጋር ናቸው። ባሉበት እግዚአብሔር አምላክ ይባርካቸው፣ ሰላሙን ይስጣቸው። ስራቸው የተባረከ ይሁን፣ ዘራቸው ይባረክ፣ ሰላሙን ይስጣቸው። በተረፈ እንዲህ ደግሞ የሰበሰበን እናንተም የጽድቅ ስራ እንድትሰሩ ያደረገ ዶክተር ቢኒያም አባታችን እግዚአብሔር አምላክ ከነ ቤተሰቡ ረጅም ዕድሜና ጤና ይስጠው፣ ሰላሙን ይስጠው። ይህ ሁሉ እኛን የሚያኖርበት የሚጦሩበት እግዚአብሔር አምላክ ጥበብና ማስተዋል ይስጠው። እግዚአብሔር ከጎኑ ይሁንለት። በተረፈ እንዲህ የሚንከባከቡ ወጣት ማለትም ሴቶቹም ወንዶቹም እግዚአብሔር አምላክ ጉልበታቸውን ይባርክ፣ ሰላሙን ይስጣቸው፣ ከክፉ ነገር ሁሉ ይጠብቃቸው። እናንተ ወገኖቻችን በእውነት ልጆቻችን እንደዚሁም የምትመግቡን እንደ እናት እንደ አባት የምትከባከቡን እግዚአብሔር ይባርካችሁ፣ በሰላም ወደ ቤታችሁ ይመልሳችሁ፣ ከክፉ ይጠብቃችሁ። እንወዳችኋለን። እናመሰግናለን። እግዚአብሔር አምላክ ይጠብቅልን። እግዚአብሔር አምላክ የባረካችሁ። እንግዲህ በእነዚህ በነፍሳተ ሙታን መታችሁ ሌላም ጊዜ ሁሉ የምትጠይቁን እግዚአብሔር አምላክ የባረካችሁ ብሩኮች እንግዲህ ስራቸው የምትሰሩት ስራቸው የተባረከ እድሜያችሁ ረጅም ይሁን። እግዚአብሔር ይስጥልን። ተባረኩ። ይህንን የመሰለ ክርስቶስ በተባለው ክርስቲያን በሆነው በዚህ በአጽዋማት ወረደ አባታችን ሲያስተምሩ እንደነበር አሁን ወረደ ተወለደ የሚለውን ቃል ይዞ በዚያ የተጀመረው አጽዋም ይሄ አብይ ጾም ማለት ትልቅ ማለት ከሁሉም የበለጠ አበረ ትልቅ አደረገ ከፍ አደረገ የሚለውን ከፍተኛውን ጾም በተያዘበት በዚህ ዕለት ደግሞ እነዚህ ነፍሳተ ሙታን እየታሰቡ ነው። እናንተም በዚህ መጣችሁ ሌላ ጊዜ ሁሉ የምትንከባከቡን ቅዱሳን ቤተሰቦች እግዚአብሔር ይጠብቅልን። እግዚአብሔር አምላክ በረድኤት በቸርነት በምሕረት አይለያችሁ። ሀገራችን ኢትዮጵያን ሰላምን ይስጥልን፣ በሰላም በቸርነት ይጠብቅልን። የሰላም አምላክ ምሕረቱን ቸርነቱን አይለይ ከኛ ጋር። በሰላም እንደመጣችሁ በሰላም ግቡልን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ።
ክርስቶስ በምህረቱ ይዘከረነ አመዳግም ምጽአቱ እያስተካፍረነ ለሰብሖተ ስሙ ያንቃሃነ ወበአምልኮቱ ያጽናአነ እግዝእትነ ማርያም አይልይ ጸሎተነ ወአስተስሪ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋ ወለዘሠርዐ ለነ ሲሳየነ ወራዘነ ወለዘታገሠ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱስ ወደሞ ክቡረ ወለዘያብጽሐነ እስከ ዛቲ ሰዓት ለሀብሎቱ ስብሐት ወላዲቱ ድንግል ወለመስቀሉ ክቡር የታወኮተ ወይሴባ ዘመነ እግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት በየጊዜው በየሰዓቱ አምላካችን ይጠብቅልን። ነፍስ ይማር በማረጋገጥ ነፍስ ይማር ነፍስ ይማር ያሉትን ደግሞ ይጠብቅልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ወለተ ማርያም በተለይ ትናንትና ከ4 ቁጥር ከ600 ሰው በላይ ጋብዛ ውላለች። ዛሬ ደግሞ ከዚህ ከ1000 ሰው በላይ ነው ይህን የመሰለ ምግብ እራት ግብዣ የጋበዘሽና እግዚአብሔር ይጠብቅሽ በሏት። አዎ ከጓደኞቿ ጋር ሆና እያስተባበረሽ ራሷ እያስተናገደሽ በጣም አንደኛ የመቄዶንያ የጀርባ አጥንት ስለሆነች ጤናዋን ስጣት። በእውነት ጤናዋን ስጣት። በልጆቿ በቤተዘመዶቿ በገንዘቦቿ ክፉ ነገር አገኛት። መታ ደግሞ እንድታበላን እግዚአብሔር ይፍቀድላት። በእውነት የሞቱትን ነፍስ ይማርልን፣ ያሉትን ይጠብቅልን። የበላነውን ከስጋችን የጠጣነውን ከደማችን አምላካችን ያዋውድልን። አቡነ ዘበሰማያት በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። መድኃኔዓለም ኢየሱስ ክርስቶስ ሁላችን ይቅር ይበለን። እግዚአብሔር ይባርካችሁ። ነፍስ ይማር ነፍስ ይማርልን ነፍስ ይማርልን። እግዚአብሔር ይባርካችሁ። በሰላም እንደመጣችሁ ልጆቻችን በሰላም ግቡልን። እንወዳችኋለን፣ እናከብራችኋለን። እግዚአብሔር ይስጥልን።